የተከበራችሁ የራያ ህዝቦች በዛሬው ዕለት ያሰባሰበን በአማራ ህዝብ ላይ የሚደርሰው ግፍ መከራ አላበቃ በማለቱ ሐሳባችንን በሰላማዊ መንገድ እየገለጽን የሚደረገው ብሔር ተኮር ጥቃት እንዲቆም ለመጠየቅ ነው። ትናንት በትህነግ ዛሬ ደግሞ በኦነግ ብልጽግና እያደረሱብን ያለው የዘር ማጥፋት ወንጀል የማንነት ክህደት እንዲቆምልን እንደ ሌሎች ኢትዮጵያውያኖች መብታችን ተከብሮ እኩል የምንሆንበት ምዕራፍ እንዲከፈት ትግላችንን የምናስቀጥል መሆኑን እየገለጽን ይህ የማይሆን ከሆነ ግን አንደኛ በሰላም የጀመርነውን የመብት ጥያቄ ወደ ሰደፍ ወይም ወደ ሰይፍ ማንሳት ሊያደርሱን የሚችሉ ማንኛውም አይነት የመብት ጥሰቶች መንግስት ሊያስቆምልን የማይችል ከሆነ ተገደን ሳንፈልግ መሆን የሌለበት እንድናደርግ እንደምንችል ለማሳወቅ እንወዳለን። ሁለተኛ መላው የራያ ህዝብ ከዚህ ሰዓት ጀምሮ ለብሔሩ ብቻ ሳይሆን ለሀገሩ ዋልታ የሆነውን የአማራ ልዩ ኃይልን እንዲቀላቀል ጥሪያችንን እናቀርባለን። ሶስተኛ የሀገር መከላከያ ሰራዊት ብሔርም እምነትም የለውም። እምነቱ ብሔሩ ኢትዮጵያና ኢትዮጵያዊነት ነውና በአማራ ህዝብ ላይ የሚደርሰውን ግፍ እንዲያስቆምልን እናሳስባለን። አምስተኛ ኦሮሞ የራሱን ጀግኖች ይሸልማል፣ ትግራይም የራሱን ጀግኖች ይሸልማል። ሌላውም እንደዛው። የኛዎቹ አዴፓዎች የአሁኖቹ የአማራ ብልጽግና ጀግኖቻችንን እያሳደዱ የሚገሉበት ምዕራፍ ማብቃት አለበት። በዚህ ብቻ ሳይሆን ያለምንም ወንጀላቸው ከሰኔ 15 ጋር ተያይዞ በባህር ዳር እስር ቤት ያለ ፍርድ እየማቀቁ ያሉ የአማራን ህዝብ ከጠላት የሚጠብቁ የጦር መኮንኖች ያለምንም ቅድመ ሁኔታ እንዲፈቱ ጥሪያችንን በራያ ህዝብ ስም እንገልጻለን። ከዚህ በዘለለ ከአቋም መግለጫችን በዘለለ ሌላው ስድስተኛው እና የመጨረሻው የአቋም መግለጫችን ምንድነው? የክልላችን መንግስት ወረድ ሲል ደግሞ የሰሜን ወሎ አመራሮች በቅርቡ ይጀመራል የተባለ ስልጠና አለ። ስልጠናው በሐሳብ ብቻ እንዲቀር ስለማንፈልግ ማንኛውም ወጣት ዝግጁ መሆኑን ከወዲሁ እየገለጽን በአማራ ልዩ ኃይል፣ በአማራ ሚሊሻ፣ በምልስ መከላከያ አጠቃላይ ስልጠናውን ማሰልጠን በሚችሉ ኃይሎች በሙሉ ፈቃደኛ ስለሆኑ መንግስት ስልጠናውን እንዲሰጠን ጥሪያችንን እናቀርባለን። አሁን ከዚህ በመቀጠል የራያ ህዝብ ሁሉም እድሮች፣ የሃይማኖት ተቋማቶች፣ የሃይማኖት አባቶች፣ ሁላችንም ባለሀብቶች በተለይ ከዚህ በላይ የሚመጣ ነገር የለም። የኦነግ ሸኔ ዋናው ዓላማ ሰሜን ኦሮሚያ እስከ ራያ ድረስ ነው እያለ ነው። እሱን ሲመጣ እናየዋለን። ስለዚህ ግን ሰሜን ሸዋና ኬሚሴ አጣዬ አካባቢ እየተሰራ ያለው ነገር ነገኛ ቤት መምጣቱ አይቀርምና ሁላችንም ዝግጁ ሆነን የሚመጣውን እንዳመጣጡ ለመመለስ ዝግጁነታችንን መግለጽ አለብን። ከዛ በመቀጠል ግን እኔ እንደ ወጣት ማስተላልፈው መልእክት የአማራ ህዝብ በዚህ ሰዓት የተጋረጠበትን አደጋ የሚከላከለው በሁለት መንገድ ነው። አንዱና የመጀመሪያው የአማራን ህዝብ የአማራን ገበሬ እያደረጉ ያሉት ምንድነው? ቤቱን ያፈርሱበታል፣ ቤቱን ያቃጥሉበታል፣ የእህል ማከማቻ ጎተራውን ያቃጥሉበታል። ለምንድነው? ቤት አልባ እንዲሆን በረሃብ እንዲሰቃይ ነው ገበሬያችን። መላው ኢትዮጵያን የሚመግበው ገበሬያችን ዛሬ እህሉ ተቃጥሎበት ሜዳ ላይ ፈሶ ነው ያለው። ስለዚህ ጠላቶቻችን አቅደው የሚሰሩት ብዙ ነው። እኛ እንደ ህዝብ ጠላት የምንለው ህዝብ የለንም። ሊያጠቃን የመጣ በሙሉ ግን ጠላታችን ነው። ስለዚህ እነዚህ ኃይሎች እያደረጉ ያሉት ነገር ምንድነው? ህዝባችንን ከጦርነት ይቀድም በረሃብ ለመፍጀት ነውና ሁለት ነገሮች ያልኳችሁ አንደኛውና የመጀመሪያው የመጣብንን ችግር የምናልፈው ያለንን ተካፍለን በመብላት ነው። አማራ የሚሰበረው አንዱ በልቶ አንዱ ሳይበላ ሲያደር ነው። ስለዚህ የመጀመሪያው ነገር ሰሜን ሸዋም ይሁን መተከልም ይሁን አጣዬም ይሁን ኦሮሚያም ይሁን አስፈላጊ ከሆነ መግባት በምንችልበት ሁሉ ያለንን ተከፍለን ለመብላት ዝግጁ መሆን አለብን። ይሄ የመጀመሪያው። ሁለተኛውና ዋናው መከላከያችን የመጣውን ጠላት እንደያመጣጡ መመለስ መቻል አለብን። በትጥቅ ትግል የመጣውን በትጥቅ ትግል። ስለዚህ
በዚህ ሰዓት ፖለቲካ ማንም ዘርዝሮ ማስተማር ምናምን አንፈልግም። ይታወቃል የሀገራችን የአማራ ህዝብ ችግር ለምን እንደምንሳደድ ይታወቃል። ስለዚህ የመጣብንን ችግር በነፍጥ የሚመለስ ችግር ስለሆነ ሁላችንም ሰልጥነን የአማራ ልዩ ኃይልን ተቀላቅለን ህዝባዊ ሚሊሻ ህዝባዊ ፋኖን ተቀላቅለን የመጣብንን እሳት መመከት አለብን ለማለት ትፈልጋለሁ። አመሰግናለሁ። የሀገራችንን እሴቶች እያበላሸ ነው። እነ ጄኔራል ተፈራ ማሞ እነ ኮሎኔል አለበል አማረ በሙያቸው ወደ ስራ ይመለሱ። በግብጽና በሱዳን ማስፈራራት ይቁም። አማራነት ወንጀል አይደለም። አማራነት ይከበር። አማራ የኢትዮጵያ ራስ ዋልታ ምሰሶ ማገር አገር ጠባቂ ነው። የአብይ መንግስት የተረኛ የዘረኛ መንግስት ነው። ብልጽግና ስሪቱ ጸረ አማራ ነው። ኢትዮጵያ ስንሞት የምንወርሳት ገነት አይደለችም። አማራ የኢትዮጵያ ምሰሶ አገር ጠባቂ እንጂ ጁንታ ጠላት አይደለም። ማርያምን ከዚህ በኋላ ማርያምን ወላሂን ኢየሱስን ሰልፍ አንወጣም። ቃላችን ነው። ወላሂ ኢየሱስን ማርያምን ከዚህ በኋላ ሰልፍ አንወጣም። ጀነራል አበባው ታደሰ የት ነው ያለው? ጀነራል አበባው ታደሰ የት ነው ያለው? አማራነት ኃጢአት አይደለም። የኛ ጥያቄ የፖለቲካ የስልጣን የብሔር ጥያቄ አይደለም። ጥያቄያችን የንጹሃን ሞት ይቁም ነው። እኛ አዴፓ አይደለንም፣ ብልጽግና አይደለንም፣ አብንም አይደለንም፣ መያድም አይደለንም፣ እናት ፓርቲም አይደለንም፣ ኢዜማም አይደለንም። እኛ ስለ ንጹሃን የምንጮህ ንጹህ አማራዎች ነን። ከዚህ በኋላ አንድ አማራ ቢሞት ፊታችንን ወደ ሰሜን ሳይሆን ወደ ደቡብ ወደ ቤተ መንግስት እናዞራለን።
እናዞራለን። የአማራ ክልል ባለስልጣናት ኦነግ ሸኔ ናቸው። ኦነግ ሸኔ ናቸው። ፍትህ፣ እኩልነት ለአማራ ሕዝብ ለአማራ ሕዝብ። ነብዩ አሳምነው ጽጌ ትንቢተኛ ነበር። ትንቢተኛ ነበር። ነብዩ አሳምነው ጽጌ ትንቢተኛ ነበር። ትንቢተኛ ነበር። በፌደራል ደረጃ አማራን የወከሉ የአማራ ባለስልጣናት አማራ አይደሉም። አማራ አይደሉም። አማራ አይደሉም። ግብፅ የጠየቀችን ግብፅ የጠየቀችን ውሃ ነው። ውሃ ነው። አፈቀላጤው ዶክተር አብይ ግን ደም ነው የጠየቀን። ደም ነው የጠየቀን። ደም ነው የጠየቀን። በኦሮሚያ ክልል፣ በቤኒሻንጉል ክልል፣ በአማራ ክልል ለሚፈጠረው የዘር ፍጆታ የመንግስት እጅ አለበት 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 አለበት። ኦነግ ሸኔ ኦነግ ሸኔ የታጠቀው ትጥቅ ሀገርን ከሚጠብቅ ከመከላከያ ይበልጣል። ታዲያ የት አግኝቶት ነው? የት አግኝቶት ነው? ከትግራይ ክልል የተረከብነው መሳሪያ የሀገር ትጥቅ ወዴት እየሄደ ነው? ወዴት እየሄደ ነው? ኦነግ ሸኔ ጫካ ብቻ ሳይሆን 4 ኪሎም አለ፣ አዲስ አበባም አለ። ፍትህ፣ እኩልነት ለነጻነት ታጋዩ ለእስክንድር ነጋ አፈቀላጤው ዶክተር አብይ እስክንድርን ያሰረው ጥፋት አግኝቶበት ሳይሆን ሴራውን ስላወቀ ነው። ህዝብ እያለቀ የውሸት ምርጫ ማድረግ አይቻልም። የኢትዮጵያ ጥያቄ በምርጫ አይመለስም። ዶክተር አብይ አፈቀላጤ አብይ ከሃዲው አብይ ይሁዳ አብይ በአስቸኳይ ኢትዮጵያዊ ከሆነ ስልጣኑን ሊለቅ ይገባል። መምራት አይችልም። ዶክተር አብይ አትክልት መትከል ይችላል። አትክልት ማጥረግ ግን አይችልም።